እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በምድር ስትኖር ቀንህን የሚረብሽብህ ደስታህን የሚነጥቅህ በነፍስህ ውስጥ ያለ መኮነን ነው። መኮነን ሁል ጊዜ በሐዘን ውስጥ በጭንቀት ውስጥና በትካዜ ውስጥ እንድትኖር ያደርጋል። ነፍስ ውስጥ ያለውን ኩነኔ በገንዘብ ኃይል በእውቀት ኃይል ነፃ መሆን አትችልም። ለዚህ ነው መጽሐፍ ቅዱስ ሲናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ይላል ኩነኔ የለባቸውም ይላል። የትኛውም በነፍስና በአእምሮ ውስጥ ሆኖ የሚከስህና የሚኮንን ነገር መድኃኒቱ በቤት ያለ ገንዘብ እውቀትና ሀብት ሳይሆን በክርስቶስ ኢየሱስ ማመን ብቻ ነው። ማንም ከኩነኔ ነፃ ሊሆን አይችልም ባለው ሀብትና እውቀት። በክርስቶስ ስትሆን አሁን ነው የሚለው። አሁን ሞክረው። አሁን እስኪ ጌታን ተቀበል። አሁን በክርስቶስ ኢየሱስን አሁን ኢየሱስ የህይወት አዳኝ አድርግ። እስኪ አሁን ምናልባት ክርስቶስን ረስታችሁ ላላችሁ ለእናንተ እንኳን እስኪ አሁን ኢየሱስን ወደ ህይወታችሁ ጋብዙት። ከፍ ያለባችሁ የምትኮነኑ በውስጣችሁ ያለ የበደል ስሜት በክርስቶስ ኢየሱስ ብቻ ይወገዳል። ለምን? መጽሐፍ እንደዚህ ይላል፣ በክርስቶስ ኢየሱስ ህይወት ያለው የመንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናል ይላል። እንደ ኃጢአት የሚኮንን እንደ ሞት የሚያስደነግጥ ምንም አይነት ኃይል እዚህ ምድር ላይ የለም። ከሞትና ከኃጢአት ህግ በላይ ከፍ የሚያደርግ በክርስቶስ ኢየሱስ ያለውን ህይወት መካፈል ብቻ ነው። የክርስቶስ ኢየሱስን ህይወት የራስህ ካደረክበት ቅጽበት ጀምሮ አንተ በሞትና በኃጢአት ላይ የበላይ ትሆናለህ። የሞትን የኃጢአትን ህግ ሁሉ ታሸንፋለህ። በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። ተወደሃል፣ በጣም ተወደሃል። ተባረክ። መልካም ቀን ይሁንልህ።